ወደ አቶ መላኩ ሄዳለሁ። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ የቀድሞ ክሴት አባል ሽሎሞ ሞላ እንዲሁም ቴሌቪዥን ፕሮግራም አስተባባሪዎች በሙሉ ጤና ይስጥልኝ ብያለሁ። እዚህ መሀከል ሀገር አንዳንድ የድወል ምልክት እየሰማን ነውና ምናልባት ወደ መጠለያ ከመሄዳችን በፊት እስቲ እናንተ አካባቢ እንዴት እየተቀበላችሁት ነው? ይህን የሮኬት ጉዳይ በሰላም ነው? ችግር አለ? እንዴት ነው? ከኛ እግዚአብሔር ይመስገን አሁን በሬዲዮ ስንሰማ አንዳንድ ወገኖችን ሁሉ እየደወልን ስንሰማ፣ ግን በተለይ በዚህ በሰሜኑ ክፍል አብዛኛውን ጊዜ የሂዝቡላ ሮኬቶች ናቸው። ከኛ እንኳን የሂዝቡላ አይደርሰንም። ያው ኢራን ካልሆነ ኢራንም ያው ማስጠንቀቂያ ይላክብናል እና በጻፎን ያለው ነው። በእናንተ በዚህ በመርካዝና በሰሜኑ ክፍል ነው አብዛኛውን ጊዜ እየሰማን ያለን። ሬዲዮ ታዳምጥ ነበር። ከሞላ ጎደል ምን ያህል በቀን የማስጠንቀቂያ ደወል ትሰማላችሁ እናንተ? በእርግጥ እንዳልከው የእናንተ ከኢራን አካባቢ የሚተኮሰው ነው። ትላንትና ከሌሊቱ ያው ከንጋቱ አንዴ ከርፋዱ አንዴ ያው ማታ ደግሞ ምሽት አካባቢ አንድ ጊዜ ነው። በቃ በቀን አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ አለዚያም ደግሞ 24 ሰዓት ደግሞ ሳይወረውሩ ወይም ደግሞ የማስጠንቀቂያ ደወል ሳይደወልበት የሚቀርበት ቀንም አለ እና የኛ አብዛኛው ጊዜ የሚደርሰን የኢራኑ ካልሆነ የሂዝቡላው አብዛኛውን ጊዜ እግዚአብሔር ይመስገን አይደርሰንም። እንሰማው በመርካዝና በስፋት አካባቢ ጦርነቱ ከተጀመረ ጊዜ ጀምሮ ሚሳኤሎች ወድቀው የተጎዳለ ወይም ደግሞ የሚሳኤል ስብራት ወድቀው የደረሰ ጉዳት አለ? ቤቶች ወይ ምናምን ነገር በእናንተ አካባቢ? በእኛ እስካሁን ድረስ ባለፈው ያው ክኒዮል ትልቅ ክኒዮል አለ ግራንድ ክኒዮል የሚባል አካባቢ ላይ ከታሃናው ከመኪና ማረፊያ ቦታ ላይ ወድቆ እንግዲህ ይሄ የሚላከው ሚሳኤል በጣም ቀላል ነገር አይደለም። ከወደቀ በኋላ እየተፈናጠረ እንደገና እንደ ቦምብ መሰሎች እየፈነዱ ብዙ ቤቶችንም ያው እንትን ብለዋል፣ ሰባብረዋል፣ በሩን ምናምን ገነጣጥሏል። ግን በዚያን ሰዓት በወቅቱ የነበሩ ሰዎች አንደኛ በታሃናውም ሆነ በዛም የነበሩ ሰዎች በድንጋጤ ወደ 30 ሰው ብዬ ባለፈው ነበረ። ያም ሰው መጥተው ግማሹ አብዛኛውን ጊዜ በድንጋጤ ነው እንጂ 19ኞች ትንሽ መቀርጨፍ ባህሪ ነው እንጂ ከባድ አደጋም የደረሰም የለም የሞተም የለም። እግዚአብሔር ይመስገን ሁሉም ሰላም። የህዝቡ ዲሲፕሊን እንዴት ነው? በሚሰጠው መንግስት በተለይ ደጀን የሚሰጠውን መመሪያ እየተቀበለ ህዝቡ ወደ መጠለያ በሰዓቱ ይሄዳል ወይስ አንዳንዶች ደግሞ ከኔ አካባቢ አይደርስም እያሉ ትንሽ ነገሩን እያጣጣሉ አደጋ ላይ የሚወድቁ ሰዎች አሉና እንዴት ነው ወይስ? እኔ እንዲያውም ካየሁት ካሁን በፊት በዚህ በደቡብ አካባቢ ላይ ከአዛ የሚላከው ሮኬት በዚያን ሰዓት ሰውን ስገመግመው ጥግ ይዘው የቆሙበት ሰዓት ነበር። ደረጃ ላይ ቁመን እኔ ራሴ ጀምሮ ደረጃ ላይ ቁመን ሁላ ያሳለፍንበት ጊዜ ነበር። ይሄ ግን አሁን እንደማየው ሆኖ ህብረተሰቡ በሙሉ ልቅም ብሎ ወርዶ ከማማድ መከላከያ እንደሚገባ እያየሁት ነው። በቃ ሁሉም ሰው ከባድ እንደሆነ ተገንዝቦታል፣ አይቶታል። ያወላደቁን በዚህ በሚዲያ እንደምናየው በተለያዩ በቴሌቪዥን ሆነ በቲክቶክ እንደምናየው አወላደቁ በጣም አስከፊ ነው። ከወደቀ በኋላም ደግሞ ተፈናጥሮ ብዙ ጉዳት እንደሚያደርስ እነዚህ ሁላ መሰሎች ሰው በስጋት በተጠንቀቅ መከላከያ እየገባን ያለ። ከዚያም ባሻገር ደግሞ የደጀን ይዙ ወንድማችን አይቸው በሚያስተላልፈው ሁሉም ሰው ይሰማዋል፣ እየተገበረው ነው ያለ። ሌላው ደግሞ በተለይ ሰዎች አሁን ደወል በሚደወልበት ጊዜ አላርም በሚሰማበት ጊዜ ሰዎች የድንጋጤ ባህሪ ያሳያሉ ወይስ ለምደውታን? ከዛ ደግሞ አንዳንድ የሚደነገጡ ሰዎች ካሉት የሙያዊ እገዛ የሚደረግላቸዋል ወይ ነው ጥያቄው። ጋሽ ለሞ ካሁን በፊት በደቡብ ክፍል ሲወረወሩ ሩጫ በሩጫ በድንጋጤም ሰዓትን ብዙ ነገር ነበረ ያቀርቷል። አሁን ግን በእውነት ይሄ ኢመርጀንሲ አላርት የሚባለው ይሄ ማስጠንቀቂያ ደወል ቀድሞ ሜሴጅ የሚላከው ሁሉም ሰው ተግብሮት ከዚያ ጫማ ያገባል ምን ይላል። ለመጀመሪያው ቀን ነው ሁሉም ትንሽ ተደናግጦ ነበር። አሁን ግን ዘና ብሎ ወደ ሚቅናት ብቻ ግን በተጠንቀቅ ሁሉም ሰው መደናገጥ ሳይኖር የመጀመሪያው ጊዜ በደንብ ይደናገጥ ነበር። ከ10 ደቂቃ እና ከ12 ደቂቃ በኋላ ነው የሚደርስ ይባል ነገር አዛካው ድምፁ ከመጣ ድረስ ሁሉም በተጠንቀቅ ተረጋግቶ ነው የሚወርድ ያለና እግዚአብሔር ይመስገን ደህና ነን። እኛም በሸባከይ የኛ ብዙ ጊዜኛ ኢትዮጵያውያኖች የሚኖሩበት አካባቢ አንዳንድ ፎቆቹ እንዳሮየ ፎቆች ናቸው ይባላል። ትክክለኛ ባልሆንም ምናልባት እርግጠኛ ባልሆንም እና ከዛ አካባቢ የሚኖሩ ሰዎችስ መጠለያቸው ምንድነው? እዛው
ከደረጃው ውስጥ ነው የሚቀመጡ ወይስ የህዝባዊ ሚቅላጥ ወይም ደግሞ መጠለያ ያለ እንዴት ነው ይስ? እስካሁን ድረስ ይህ ጦርነት ተከፈተ 11ኛ ወር ነው። እስካሁን ድረስ አንድ ፕሮግራም ያደረገን ሰው የለ። እንግዲህ ያው በውዛሃኑ እድር ወዘተ የመሳሰሉ የጥሪ ስነ ስርዓቶች አሁን ተሰርዘዋል። የሰርግ ጥሪዎች ነበሩ ተሰርዘዋል። ሁሉም ነገር አቁሟል። እግዚአብሔር ይመስገን የመሰብሰቡ ሁኔታ በ50 ሰው የመከላከያ ቦታ ያለበት ከሆነ እስከ 50 ሰው ተብሎ ነበረ። 50 ሰው እንኳን 50 ሰው ራሱ 10 ሰው የሚሰበሰብ የለም። ሁሉም ራሱን ጠብቆ ነው ያለ እንጂ እግዚአብሔር ይመስገን ለኛ ነው። ኦኬ አቶ መላኩ ስለነበረን ቆይታ በጣም እናመሰግናለን። በእርግጠኝነት ለወደፊቱ መልሰን እናገኛለን። እናመሰግናለን። አመሰግናለሁ። መልካም ቀን። በቀጥታ እንግዲህ መስመር ላይ ኮሎኔል መኮንን ተስፋም ይገኛሉ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ኮሎኔል። ባለንበት ሰዓት እንግዲህ በእውነት የጦር ሰራዊቱ በጣም ከባድ ስራ ላይ ያለ ነው። እንግዲህ የማይረሳው ብዙውን ጊዜ እኛ በሲቪል ዜጎች በተለያየ ዘርፍ ላይ የተሰማራ ነው የማይታዩ ነገሮች እናንተ በቅርቡ የምታዩት ብዙ በጦርነቱ ሜዳ ላይ እስኪ በመጀመሪያ በእውነት ከትላንት ጀምሮ በሰሜን አካባቢ ያለውን ከዛን ጀምርና ወደ ሌላ ግዛቶች እንገባለን። እንዴት ነው የሊባኖስን ጉዳይ? ሂዝቦላ አቶ ሽሎሞም እንደገለጹት ትንሽ ፈርጠም ያለ መስሎ ይታያል። በትላንትና ሌሊት በጣም ብዛት ያላቸው ድሮን እና ሚሳኤሎችን ወደ እስራኤል ግዛት የመተኮስ ሁኔታዎች ታይተዋል። እስቲ ሁኔታውን ከዛን ጀምር ኮሎኔል። እሺ፣ በሰሜኑ በኩል አንተ እንዳልከው ሂዝቦላ መጀመሪያ ጦርነቱ ሲነሳ እኔ በዚህ ጦርነት የለሁም ብሎ ተናግሮ ነበር። ግን ይህን አባባል መከላከያም እስራኤል ሀገርም ቸላ ብለውት ነበር። ምክንያቱም ሂዝቦላ እንደሚታወቀው አጭበርባሪ ነው። ዞሮ ዞሮ የአባቱን ኢራንን የአያቶላውን መንግስት ለመደገፍ ሲል ደብቋቸው የነበረውን መሳሪያዎች፣ ራኬቶች፣ ቦምቦች ወታደሮቹን በማጠናከር በእስራኤል ላይ ነው ትላንትና በተለይ በሰሜኑ በኩል ከባድ የሆነ ፈተና ነበር። ግን እንደምታውቀው ምንም እንኳ ከ150 በላይ የሚሆኑ ራኬቶች ይተኮሱ እንጂ ምንም ያህል ጉዳት አላደረሰም። መከላከያ በአሁኑ ሰዓት እንደምታውቀው ከሂዝቦላ ጋር ምንም እንኳ ጦርነቱን ያርግ እንጂ በሊባኖስ መንግስት በኩል ትንሽ የመረጋጋት ሁኔታ ነበረ። የሊባኖስ ተቋማት እንዳይጎዱ ትልቅ ትዕግስት ነበረው። በአሁኑ ሰዓት ግን በዶሃ ውስጥ የሚገኙ የሂዝቦላ ተቋማት በሙሉ ባንኮች፣ መስሪያ ቤቶች፣ መደበቂያ ዋሻዎች እንዲሁም ወታደሮቹ ከባድ የሆነ የማፍረስ ሁኔታና የመበተን ሁኔታ ተጀምሯል። ከትላንት በኋላ የእስራኤል ቸላ በላይ ነበረችውን ሁኔታ ምንም እንኳን አንዳንድ የመረጃ አካላት ይህ ነገር ሊሆን ይችላል ተብሎ ቢነገርም ከትላንት ማታ ጀምሮ መከላከያ አየር ኃይላችን በተለይ ትልቅ ስራ እየሰራ ነው። እንግዲህ አስበን የነበረው የሊባኖስ መንግስት ሂዝቦላን ትጥቁን ያስፈታዋል፣ መሳሪያዎቹን ይቀማዋል፣ ዋሻዎቹንና በተለይ ወታደሮቹን ወደ ፍርድ ያቀርባል ተብሎ ነበር። የሊባኖስ መንግስት ደካማ ነው። በአንድ በኩል ጥሩ ነገር ይናገራል፣ ከእስራኤል ጋር ሰላም ነው መፈጠር እያለ ለአሜሪካም ለአውሮፓ መንግስታትን እያሳወቀ ከሚችለው በላይ መስሎ ይታያል። የሊባኖስ መንግስት ሂዝቦላን መቆጣጠር አልቻለም። ምክንያቱም ሂዝቦላ በፓርላመንትም ሆነ በኢራን መንግስት እየተደገፈ በተለይ ሊባኖስን ማዳከምና እስራኤልን ለመጉዳት ያደረገው ዝግጅት ከ40 ዓመት በላይ በአሁኑ ሰዓት ትልቅ ሽንፈት እየገጠመው ነው። እንግዲህ እኛ ስበን የነበረው የሊባኖስ መንግስት ሰላም የሚፈጥር ከሆነ በድርድሩ መሰረት ወታደሮቹን ከሊታኒ ወንዝ በላይ ካደረገ እኛ ምንም ያህል ጦር መግባት አልነበረብንም። በአሁኑ ሰዓት የጎላኒ ብርጌድ
የሚታወቀው ልዩ ኃይል ማለት ነው ወደዛ በኩል ወደ ጦር ገብቷል። በግርም መከላከያ ውጊያውን ጀምሮታል። በተለይ ወታደሮቹን ማውደምና ከዛ አካባቢ አንድም አይነት ወታደር እንዳይንቀሳቀስ ማድረግ ነው። በሌላ በኩል ደግሞ እንዳልኩ በአየር ኃይል ምናልባት የሊባኖስ ተቋማት በተለይ ባንኮቹ፣ አውራ ጎዳኖቹ፣ የአየር ማብረሪያዎቹን ቦታ ለመምታት እስራኤል ጋር ትንሽ ውዝንብር አለ። ምክንያቱም ሊባኖስን እኛ የሊባኖስን መንግስት ማጠናከር ነው የምንፈልገው። በአንድ በኩል ደግሞ ሊባኖስ ይህን ጉዳይ እንደ ሀገር ካልተቋቋመች ሊባኖስን በዚህ ጦርነት ውስጥ ስላለችበት መከላከያ እነዚህን ተቋማት የሚጎዳበት ጊዜ ቅርብ ነው ማለት ነው። ኮሎኔል ይቅርታ ይቀጥሉ። በዚህ ሁኔታ ነው ያለ ነው ማለት እችላለሁ። ይህን ተመልክቶ እንግዲህ በዛሬው ዕለት የመከላከያ ሚኒስቴር እስራኤል ካትዝ ከከፍተኛ የደህንነት ባለስልጣናት ጋር ጥናታዊ ግምገማ ላይ አሁንም ለሊባኖስ መንግስት ያስተላለፉት መልእክት አለ። እሱም እንግዲህ ይሄ ነገር እንዳይባባስና ወደ ሌላ ነገሮች ሳንገባ የሀገሩን እንግዲህ ያለውን የሂዝባላን ቡድን አሸባሪ ቡድን መቆጣጠር እንዳለበትና ካልሆነ እስራኤል አሁንም የበለጠ ጥንካሬዋን አስፋፍታ ያንን አካባቢ እንደምትይዝ የሚል የማስጠንቀቂያ ንግግራቸውን ዛሬ አድርገዋል። ይሄ ማለት እንግዲህ ያው ኮሎኔል ርሶም እንዳሉት ትላንትና የጎላኒ ብርጌድ ተቀላቅሏል። የእግር ጦሩ ወደ ውስጥ የገባበትም ሁኔታዎች እየተሰሙ ነው። አንዳንድ መረጃዎች እንደሚያሳየው ይሄ ማለት እንዴት ነው? በአሁን ሰዓት በእውነት ሂዝባላ እስራኤል ባላት መረጃ ምን ያህል ጥቃት ታደርሳለች? ሆኖም የአካባቢው ነዋሪዎችስ ስጋታቸውን እንዴት ትንሽ ማስታገስ ይቻላል? ኮሎኔል ይኸውልህ እኛ የምናየው የእኛን ነው። ይሄም መሆን አለበት። እስካሁን በህብረተሰባችን ላይ በሰሜኑ በኩል ምንም አይነት ጉዳት የደረሰ የለም። የሊባኖስን ወይም ዳካያ የምንለውን ስታይ ግን ማን በዚህ በደቡብ ሊባኖስ የነበረ ህዝብ በሙሉ እየወጣ ወደ ቤሩት ወደ ትልቋ ከተማ ነው የሚሄደው። እንደገና ደግሞ በአቅጣጫው ቤሩት ያው ዳሃ የሚገኘው ዳካያ የምንለው ትልቅ ህንጻናት የሂዝባላ ያሉት ልቀቁ እየተባለ መንገድ ላይ ነው ወድቆ ያለው። ህብረተሰቡ ተሰቃይቷል ማለት ይቻላል። የሊባኖስ ህዝብ ሂዝባላ ብቻ ሳይሆን የሊባኖስ ህዝብ የሊባኖስ ባለስልጣናት ከፕሬዝደንቱ ጀምሮ ማንኛውም ባለስልጣናት ሂዝባላን እያወገዘና አታስጎዱን፣ እኛ ማደግ እንፈልጋለን፣ እኛ መቋቋም እንፈልጋለን፣ ከእስራኤል ጋር ሰላም ነው መፍጠር የምንፈልገው ቢልም ዞሮ ዞሮ የሊባኖስ መንግስት ኃላፊነት ስላለበት መከላከያ ሚኒስትር ያስተላለፉት መልእክት መቼ ተግባራዊ ይሆናል ብዬ ባላውቅም ትክክል ነው። ምክንያቱም እንደ ሀገር ይሄን አማጺያን ቡድን ሂዝባላን የሊባኖስ ህዝብ መቆጣጠር የሊባኖስ መንግስት አደብ ማስገዛት አለበት። ካልሆነ ግን የመከላከያ ሚኒስትር እንዳሉት የሊባኖስ ተቋማት መጉዳት ያልፈለግ ነው። የሊባኖስን ህዝብ መጉዳት አንፈልግም። የሊባኖስን መንግስት መጉዳት አንፈልግም። የሊባኖስ ተቋማት እንዲጎዱም አንፈልግም። ካልሆነ ግን ይሄን ነገር እንደ መንግስት መቋቋም ካልቻሉ የሊባኖስ ተቋማት ይጎዳሉ፣ ባለስልጣናትም ሊጎዱ ይችላሉ። ዞሮ እኛ የምንፈልገው ሰላም ነው። በሰሜናችን በኩል ሀገራችን በኩል ጸጥ ያለ ኑሮ የምንፈልገው። እስራኤል ሰላማዊ ሀገር ናት። ተገዳ እንጂ ወደን የገባንበት አይደለም። ሂዝባላ ይሄን ነገር ባይጀምረው ኑሮ የአይነት ጉዳትን የማይደርሱ ነበር፣ ህዝቡ ማይሰቃይ ነበር። ስለዚህ ቀደም ሲል እንዳልኩ ነው። ምናልባት የሊባኖስ መንግስት ይሄን ትዕዛዝ ተቀብሎ ተግባር ከፈጸመ እነዚህ ተቋማት ከመጎዳት ይድናሉ። ካልሆነ ግን እየተጎዳን አጸፋ መልስ መስጠት ስላለብን የሊባኖስ መንግስትም መንገዶች መንቀሳቀሻ መንገዶችንም መሳሪያና ሰው ኃይል የሚያዘዋወሩት ቦታዎችን መጎዳት አለበት። እየተጎዳን ዝም ብለን የምናይበት ጉድ የለም። ልክ ቴህራን ላይ እንደሚደረገው ሊባኖስ ላይም ሊሆን ይችላል። አንፈልግም። ካልሆነ ግን ይሄ ነገር መሆን አለበት የሚል አቋም ነው አለኝ። እንኳንም ጠቅላይ ሚኒስትሩም በአሜሪካ መንግስትም ሆነ በአውሮፓ መንግስት እባካችሁ ታገሱ፣ ትንሽ ታገሱን፣ እኛ ይሄን ነገር አደብ እናስገዛዋለን እያሉ ነው።
ግን ዝሮ ሂዝባላ ኢራንን ተልዕኮ ለመፈጸም የሚያደርገው ስራ ከሞላ ጎደል በተለይ ትላንትና ማታ ህብረተሰባችን ሲያስጨንቅ አምሽቷል። አጠፋ መልስ መሰጣት አለበት። በዚህ ሰዓትም የሚደረገው እሱ ነው። አቶ ሽሎሞ ጤና ይስጥልን መኮንን፣ ኮሎኔል መኮንን እንደምን አለ? ጤና ይስጥልን ጋር ሽሎሞ እንደምን ዋላችሁ? የኔ ጥያቄ ለአንተ የሂዝባላን ጥንካሬ በተመለከተ እኔም አንተም የእስራኤል ሀገር ኦፊሻል ስፒከሮች ተነጋጋሪዎች ህዝባችን አላሳሳትም ነው ወይ? ሂዝባላ ተቀጥቅጧን፣ ሂዝባላ ተደብድቧን፣ ሂዝባላ ተንበርክኳን። ሂዝባላ አሁን ያለው ጥንካሬ እንደ በፊቱ አይደለም። እንደውም የጦር መሳሪያውን ለማስፈታት ተመችቷን እያልን ትርክ ስንተርክ ቆይተናል። ግን አሁን ከትላንትና ወዲያ እያየነው ያለው የሚያሳየን ጥንካሬ ግን ከተናገርናቸው ነገሮች በጣም የራቀ ነው ኮሎኔል መኮንን። እና አሁንስ የሚያዳምጠን ህዝብ ይሆናል ብለን የምንናገራቸው ነገሮች እንዴት ሊቀበላቸው ይችላል? ምክንያቱም በተግባር የሰሜኑ አካባቢ ነዋሪዎቻችን ወደ ተስፋ መቁረጡና ወደ አመኔታ መጣላቸው በመናገራቸው ላይ ምንም አመኔታ እንደሌላቸው ሁሉ እየገለጹ ነውና የሂዝባላ ጥንካሬ ልክ የሐማስ ጥንካሬ በ43% ያለው ሐማስ እያሳየ ያለውን ጥንካሬ እንዳሳየ ሁሉ ሂዝባላም እያሳየ ነውና ለምን እዚህ ላይ አልተሳሳትንም? መሳሳት ሳይሆን መከላከያ እንደምታውቀው ሞሳድና የደህንነቱ ክፍል ትልቅ ስራ ሰርተዋል። ባለስልጣናት ተወስደዋል። ሙሉ ጀኔራሎቻቸው፣ ኮሎኔሎቻቸው፣ ወታደሮቻቸው በቪፐሩም በወክቶኪውም በአየር ኃይላችንም የሊባኖስ አማጽያን ቡድን ሂዝባላ ትልቅ ጉዳት ደርሶበታል። ሆኖም ግን እንደምታውቀው ኢራን ከ8 ወር በፊት እስራኤል ስትሄድ ያደረገችውን ሁኔታ ታውቃለህ። በአንድ በረራ ብዙ መንግስታዊ ኃላፊዎች፣ ጀኔራሎች፣ ሳይንቲስቶች የተወሰደበት ሰዓት ነበር። ከ12 ቀን ውጊያ በኋላ በትራምፕ ትዕዛዝ እኛን ያን ጦር ስተን ተመልሰን ኢራን ያደረገችው በዚህ ሰዓት በ8 ወር ውስጥ አንደኛ ራሷን ማጠናከርና ፋብሪካዎቿን ሙሉ ስራ እያሰራች ሚሳይሎችን ማምረት ነበር፣ ድሮዎችን ማምረት ነበር እስራኤልን ለመጉዳት እና ለመበቀል ሲባል። በአንጻሩ ደግሞ የሊባኖስን አማጺ ቡድን ሂዝባላን በተለያየ መንገድ መልሶ ማስታጠቅና መልሶ ማቋቋም ነበር። ከትላንት ወዲያ በዶሃ ውስጥ ብዙ የኢራን ጀኔራሎች ረድዋን ኳህን ለማቋቋም የመጡ ለማደራጀት የመጡ መሳሪያ ያስተላለፉ በሚሊያርድ የሚቆጠር ዶላር መልሶ ለማቋቋም መገንባት የጀመረችው ኢራን ናት። ለዛም ነው መከላከያ እንግዲህ ከሞላ ጎደል ትልቅ ስራ ሰርቷል። ስራው ግን ተጨርሷል አላልንም። እንደምታውቀው በዚህ 2 ዓመት ውስጥ በአንድ ዓመት ተኩል ውስጥ በየቀኑ የሂዝባላ አማጽያን ቡድን መሳሪያ ሲያለዋወጥ ከቦታ ቦታ እየተቀጠቀጠና እየተጎዳ ነበር። በአሁኑ ሰዓት ግን መከላከያ የሚያደርገው አንደኛ ቦታ መያዝ አለብኝ። በተለይ በሰሜኑ በኩል ባሉት ሰፈሮቻችን ሰርገው እንዳይገቡ ትልልቅ ተራራዎችና የሚቆጣጠርባቸውን ቦታዎች ከሞላ ጎደል በአሁኑ ሰዓት ይዞ ይገኛል። ከእንግዲህ እንደማስበው ከሆነም የሊባኖስ መንግስት ሂዝባላን አደብ እስካላስገዛው ድረስ በእነዚህ ቦታዎች ልክ ሱሪያ እንዳለ ነው ሁሉ በዛ አካባቢ ተቀምጠን እንቆያለን የሚል አቋም አለኝ። ለዛም ነው 91 ክፍል ጦር የ36 ክፍል ጦር የጎላሌ ብርጌድ የገቡበት ምክንያት እነዚህን ቦታዎች ለመያዝና ህብረተሰባችን ጤንነቱና ደህንነቱ ተጠብቆ እንዲቆይ ቦታቸውን እንዳሉ ከቀያቸው ሳይለቁ እንደ ሊባኖስ ህዝብ ከቦታ ቦታ ሳይዘዋወሩ ሳይስተቃዩ በቤታቸው ተቀምጠው መከላከያ አውታራት ከሞላ ጎደል ሌዘሩም ሆነ ኪፓት ባርዜል ይሄን ነገር የመቋቋም አቅም ስላላቸው ለዛም ነው ሰዎቻችን ወደ ሆቴልም ያልወሰድ ነው። እንደሚመስለኝ ከሆነ በአሁኑ ሰዓት እንደምታየው መከላከያ ግን ምከረው አለበዚያ ምንድነው የሚባለው መከራ ይምከረው ይላል። አዎ መከራ ይምከረው ተብሏልና የሊባኖስ ህዝብ እየተሰቃየ ነው። መከላከያም የሚያደርገው በአሁኑ ሰዓት ይሄን ነው።
ዶሃ እየተቃጠለች ነው፣ ቴህራን እየተቃጠለች ነው፣ ቆም እየተቃጠለች ነው። እስራኤል ቆራጥነቷን በአሁኑ ሰዓት እያሳየች ነው። ስለዚህ ለ40 ዓመት የተዘጋጁበትን በ6 ወር ውስጥ እንጨርሰዋለን የሚል አቋም አልነበረም። እኛ አስበን የነበረው የሊባኖስ መንግስት በአንድ በኩል ሰላም እፈልጋለሁ እያለ የሂዝቦላን አማጽያን ቡድን መሳሪያውን ያስፈታል ብለን ነበር፣ ይቀማል ብለን ነበር። አልቻለበትም። በአሁኑ ሰዓት መከላከያ እስራኤል ሀገር ይሄን ድርጊት ማድረግ ጀምሯል ማለት ነው። ኮሎኔል መኮንን ተስፋ በእውነት ለሰጡን ትንተና በጣም እናመሰግናለን። በባልደረቦች ስም ለጠቅላላ ለጦር ሰራዊቱ መልካም የድል ዜና ያሰማን እንላለን። መልካም ቀን። አመሰግናለሁ ጋሽ ተስፋዬ፣ አመሰግናለሁ ጋሽ ሽሎሞ። ደህና ዋሉልኝ። ሁኔታ አለ ግን እንደው በእውነት ለዚህ አይነት ጥያቄዎች ያው አቶ ማሙዬ ዘው መስመር ላይ ያሉ መሰለኝ። አቶ ማሙዬ መስመር ላይ ገና ስለና አቶ ማሙዬ ናፍቅልን ሰላም ነው ሆይ እንደምን አለ? ደህና ነህ? በመጀመሪያ ፈቃደኛ በመሆንህና ለህብረተሰባችን አገልግሎት ለማስጠት የሙያ አገልግሎት እና ለመግለጽ ፈቃደኛ በመሆን እያመሰገን አሁን አንተ የዚህ ኦቤድ ሶሻሊስት ነህና ህዝባችን የመጨነቅ ችግር አለበት። ይህን በተመለከተ እስቲ እንዲያው አንድ 3-4 ደቂቃ የሳረብሽ ልስጥህና ሰፋ ያለ መግለጫ ብታደርግልን። በጣም አመሰግናለሁ። እርግጥ እንዳልከው አሁን ያለንበት ጊዜ ያለንበት ወቅት ቀላል ጊዜ አይደለም። ብዙ የመንፈስ ጭንቀትን የሚፈጥር ጉዳይ ነው። መቼም ሰላም ከሌለ የመንፈስ ነጻነት የለም እና ሆኖም ግን በሀገራችን የለመድነው ነገር ብዙ ችግር አሳልፈናል። ይሄ የመጀመሪያ ጊዜያችን አይደለም እና ይህን ጊዜ ደግሞ መቋቋም የምንችልበት ሁኔታ አለ፣ ልምዱ አለን እና ዋናው ነገር ማድረግ የሚገባን ይህን ችግር ለመቋቋም በተቻለ መጠን ዕለታዊ ተግባራዎችን መፈጸም አለብን። የኑሯችን ሁኔታ መቀየር የለብንም። በተቻለ መጠን ለምሳሌ ያህል በሰዓት በቤተሰብ ደረጃ በሰዓት የእንቅልፍ መተኛት፣ በምግብ የመብላት በሰዓቱ፣ እንደዚህ ደግሞ የአካል እንቅስቃሴዎች ማድረግ። ሁልጊዜ ተቀምጦ ሀዳሾት ማየቱ ጥሩ አይደለም እና እንቅስቃሴዎች ማድረግ፣ በአካባቢያችን ያሉትን ሰዎችን መርዳት፣ በተለይ ልጆቻችን በደንብ ይሄን ችግሩን በሚገባቸው ቋንቋ እንዳቅማቸው ችግሩን ከነሱ ጋር ማውራት፣ መደበቅ አያስፈልግም። እንደገና ደግሞ በተቻለ መጠን በቴሌቪዥን በመሰራጫ የዜና እንትኖች በጣም እንዳይጋለጡ ከአቅማቸው በላይ እና ልጆቻችን በደንብ ችግሩን የማስረዳት ሁኔታ በሚቻለው መጠን እንደገና ደግሞ ይሄ አዛቃ የሚባለው ሚቅላጥ ሄደር ማማት የሚባለው ነገር ስሙ ለልጆችም ሊያስፈራ ይችላል። ግን እኛ ማስረዳት ያለብን እነዚህ አዛቃ ሚቅላጥ ምናምን የሚባሉ የሚያስፈሩ ሳይሆን እንዲያውም እኛን ለማዳን የተሰሩ ናቸው እና ልጆች በፍርሃት ሳይሆን እንዲያውም ለእኛ የሚረዱ ናቸው፣ አደጋ እንዳይደርስብን የሚጠብቁ ናቸው ብለን ካስረዳናቸው በሚቅላጡ አዛቀው በሚጮህበት ጊዜ ላይፈሩ ይችላሉ እና እነዚህ ነገሮች በደንብ ለልጆቻችን በሚገባቸው ቋንቋ ማስረዳት፣ እንደገና ወደ ሄደር ማማድ ሲሄዱ ከነሱ ጋር ሄደር ማማዱ ጥሩ ሁኔታ ሆኖ የምንጫወትበት የሚደሰበት ሁኔታ መፍጠር ያውለስ በተቻለ መጠን ያን ማድረጉ ጥሩ ነው እና ያለንን የመንፈስ ጭንቀት ሊቀንስ ይችላል እና ዋናው ትልቁ ነገር በዚህ ቀውጤ ጊዜ በቤተሰብ ደረጃ ሰፋ ያለና ግልጽ የሆነ ውይይት ያስፈልጋል። መወያየት፣ ስለ ችግሩ ማውራት፣ በልባችን መደበቁ ጥሩ አይደለም። ስለደበቅነው ችግሩ ተፈታ አይደለም። ከተወያየነው ግን እያንዳንዱ የሚሰማውን ስሜት ስለሚናገር ስሜቱን ያለውን ችግር ልናቀልልለት ይችላል እና በተለይ ልጆቻችን በደንብ ማወያየት፣ በደንብ መነጋገር፣ ምን እንደሚሰማቸው መወያየት አለብን። ከዛ በተረፈ ልጆቻችን ደግሞ ከአቅማቸው በላይ በሆነ ነገር ብዙ ችግሮች እንዳይጋለጡ እነሱን መንከባከብ አለብን። ለምሳሌ ብዙውን ጊዜ ቴሌቪዥን እንዳይቀመጡ፣ መጥፎ ነገር ብቻቸው እንዳያዩ፣ ካዩ ደግሞ ያንን ደግሞ ቁጭ ብለን ደግሞ በደንብ ማስረዳት እና ከመጥፎ ነገሮች ከሚያሳዩ በቴሌቪዥን ምናምን ነገር የእነሱ ማራቁ ደግሞ ጥሩ ነገር ነው። ከዛ በተረፈ እንግዲህ በአካባቢያችን
ሰዎች ደግሞ እርዳታ የሚጠይቁ ሰዎች ካሉ የምንችለው ከሆነ ሰዎችን መርዳት ይሄ ራሱ እንቅስቃሴ ለማድረግ ዝም ብለን ለመቀመጥ ሳይሆን ለሰው ከረዳን ደግሞ በሁኔታው ላይ የመቆጣጠር ችሎታ ስሜት ሊሰማን ይችላል እና በየዕለቱ የምናደርገው እንክብካቤዎች ድርጊቶች ካደረግን በአካባቢያችን የምንችለው ካለ ከረዳን በነገሩ ላይ መቆጣጠር ችለናል ማለት ነው እና ነገሩ በቀላሉ ልናሳልፈው እንችላለን። ከዛ በተረፈ በእምነት ሁላችን የምናውቀው የእምነት ጉዳይ ነው። ማመንም ደግሞ ያስፈልገናል፣ ጸሎትም ያስፈልገናል። እኛ አሁን ያለንበት ሁኔታ በእምነት የእግዚአብሔር የእስራኤል እግዚአብሔር አይተኛም እና ከኛ ጋር ነው ያለ። ጸሎት ካደረግነ ተስፋ ካደረግነ ይሄ ችግር ሊቃለል የሚችል እንጂ ለዘላለም የሚኖር አይደለም። እሺ አቶ ማሙዬ እዚህ ጋር አለች ግን ይህን ፈተና እናልፈዋለን። እሺ አቶ ማሙዬ እዚህ ከስራ ባልደረባችን የደጀን እዚህ ተወካይ ሻለቃ አይቼዋለሁና እንትን ሊጠይቀኝ ይፈልጋል። ከዛም ደግሞ አቶ ተስፋዬ ቢሻውማ አብሮን የስራ ባልደረባችን አለ፣ እሱም አብሮ ተሳታፊ ይሆናል። እስቲ መጀመሪያው ጥያቄ ላቶ ለመጠየቅ ሳይሆን እኔ አሁን የአቶ ማሙዬ የተናገሩትን ነገር እኔ እናንተ ባለፈው ሳምንት ተነጋግረን ተወያይተንበታል። በዚህ ዙሪያ በተለይ ልጆችን በተመለከተ ወደ አደጋ መከላከያ መጠለያ ክፍል ስንገባ ከልጆች ጋር ለመሆን እናንተም በዚህም በተለይ ልጆችን ወላጆችን በተመዞሪያ ተመልክተ የተነጋገርንበት ነገር አንደኛ አሁን ጥሩ ጊዜ ነው ማለት ይችላል። በአንዳንዱ መጥፎ ሰዓትም ጥሩ ሰዓቶች ይወጣሉ። ይሄ ምንድነው ስንቶቻችን ልጆቻችን በቅርብ የምናውቃቸው ስንቶቻችን ከልጆቻችን ጋር በቂ ጊዜ ሰጥተን ከነሱ ጋር ቁጭ ብለን የምንጫወትበት ከልጆች ሳይሆን ወንዶች ከሚስቶቻቸው ጋር ሚስቶቻቸው ከባላቸው ጋር ለዚህ ጊዜ አያጡም። ነገር ግን ከልጆች ጋር በእውነት አሁን ግን ወደ ስራ ማንሄድም አሁን ምንም እንኳን የስራ ቦታውን ትንሽውን ቢከፈትም አሁን ወቅቱ ልጆች ጋር ቁጭ ብለን የምንጫወትበት የምንገናኝበት በተለይ ደግሞ ወደ አደጋ መከላከያ መጠለያ ክፍል በምንሄድበት ሰዓት አቶ ማሙዬ ቀደም ብሎ እንደተናገረው ልጆች በሚገባቸው ቋንቋ በእድሜያቸው እንደድሜያቸው ከእድሜያቸው የበለጠም ሳይሆን እንደድሜያቸው መጠን ያለውን ተጨባጭ እውነቱን መናገር ያስፈልጋል። ወደዛ ስንሄድም ቦታውን በሚገባበት ሰዓትም ልጆች የሚወዱትን የሚፈልጉትን ነገር በሙሉ ወደ አደጋ መከላከያ መጠለያ ክፍል ይዘን በመሄድ ከነሱ ጋር በመጫወትና ጭንቅላታቸው ወይም ሐሳባቸው ወደ ጦርነት ሳይሆን ወደ ጨዋታው እንዲሆን ማድረግ ይቻላልና ቢዚ ለማድረግ ማለት ነው። አቶ ተስፋዬ አለን አብረን? አዎ እየሰማሁ ነው። አቶ ተስፋዬ በትምህርት ጉዳይ በጣም ተስፋዬ አቶ ተስፋዬ ብዙ ጊዜ ከወጣቶች ጋር ነው የሚሰራው። የወጣቶችን የስነ ልቦና የማወቅ አቅምም አለውና አቶ ተስፋዬ እስቲ ለባለሙያ ወደ ሶሻሊስት ማሙዬ ዘሬ የምጠይቀው ጥያቄ ካለ? አዎ በድጋሚ ጤና ይስጥልኝ አቶ ማሙዬ። የኔ ጥያቄ በእውነት በምናሳልፈው ጦርነት በቤተሰብ ውስጥ ብዙ የሚከሰቱ ድርጊቶች አሉ። አይበለውና በብዛት አንዳንዶቹ ወላጆች የሚፋቱበት ጊዜም ነው። በጣም ብዛት ያላቸው የተፋቱበት ነው። ብዛት ያላቸው ወጣቶች ወደ ሱስ የሚገቡበት ሁኔታዎችም እየታየ ነው። አንዳንድ የጥራት መመሪያዎች እንደሚያሳዩት ይሄን ነገር እንግዲህ ብዙውን ጊዜ ምን አይነት መንስኤው ምንድነው፣ የመንፈስ ጭንቀት መንስኤው ምንድነው የሚለውን እዛ ላይ ትንሽ ተመልካቾቻችን የበለጠ መረጃ እንዲሰጡ እፈልጋለለሁ። መንስኤዎች፣ እነዚህ ምልክቶች የሚታዩበት ዋና መንስኤው ከየት የመጣ ነው? ጦርነቱ ብቻ ሳይሆን በአካባቢያቸው በሚደርሰው ክስተት እነዛ ነገሮች ምን አይነት ጫና እየፈጠሩ ወጣቶች በአሁን ሰዓት ያሉበትን ደረጃ ላይ ያደርሳል። ከዚህ ጋር አያይዤ የምጠይቀው በእውነት ሻለቃይቸውም ጠይቋል፣ ምን ያህል አማርኛ ተናጋሪዎች አገልግሎት እየሰጡ ነው? ይሄ የስነ ልቦናን ምክንያት ባስመለከተ በጦርነቱም ባስመለከተ ብዛት ያላቸው አዲስ ገቢዎችም እያሉ ነው። እንግዲህ በሜንታሊቲ ያለንበት ሁኔታ የባህልም ግጭቶች አሉ። እነዚህን አስመልክቶ እነዚህ መንስኤዎች ምንድን ናቸው የሚለውን ጥያቄ ለመጠየቅ ይፈልጋል። አቶ ማሙዬ ሰምታ ጥያቄው ሰፋ ያለ ነው በእውነት በተቻለ መጠን በተቻለ መጠን እንግዲህ በአሁኑ በተፈጠረው ወቅት ጊዜ ማየት ያለብን ችግሩን በጋራ ለመቋቋም ማሰብ እንጂ በእኛው የምንጣላበት ጊዜ አይደለም። ይሄ ደግሞ በእውነት በእግዚአብሔር ደረጃ ምክንያት ጥሩ አይደለም እና እኛ መጀመሪያ በእግዚአብሔር ደረጃ እንኳን የሚለው
ከኔ ጋር ከምትስማሙ በፊት መጀመሪያ እናንተ በእናንተ ተስማሙ ነው የሚል መጀመሪያ ራሳችን። በዚህ ቀው ጊዜ ደግሞ ችግሩን በአንድ ላይ ካልተወጣ በተለይ በቤተሰብ ደረጃ ወላጅ ማለት የልጆች ኃላፊነት እስከሆነ ድረስ ኃላፊነት አለው። ኃላፊነት እስካለው ድረስ ለነሱ ምሳሌ መሆን አለባቸው። እነሱ ከተስማሙ ነው ልጆች ጥንካሬ ሊያገኙ የሚችሉ። እነሱ ባልና ሚስት ቢጣሉ ከሆነ የሚፋቱ ከሆነ እነሱ ብቻ አይደለም የተጎዱ ልጆቻቸውንም እየጎዱ ነው ማለት ነው። እና እስከዚህ ካሰቡ በወቅቱ ጊዜ የመስማማትና አንድ ሆኖ ችግሩን ልንቋቋምበት የምንችለው መንገድ መፈለግ እንጂ የመጣላት ሁኔታ የጊዜ ሁኔታ አይደለም። እና ይሄ ራሱ ምንድነው የሚሉት በዕብራይስጥ ጎላጽም ማለት ነው። እና ይሄ መሆን የለበትም። ሌላው የጠየቀው ነገር በእውነት ይህ ውጥረት ያለበት ችግር ይሄ ያለንበት ሁኔታ ሰው መቼም በመንፈስ ሲጨነቅ ያን ጭንቀቱን ለማቃለል ወደ መጥፎ ነገር ሊሄድም ይችላል። ለምሳሌ ወደ ሱስ ምናምን አልኮል የመጠጣት ምናምን ነገር ያን ነገር ለመርሳት እና ይሄ ነገር ለተወሰነ ጊዜ ያስረሳል እንጂ መጨረሻ ላይ ሰውነታችንን እየጎዳ መጨረሻ ላይ የሱስ ተጠቂ ነው የምንሆነው እና መመለስ የማንችልበት ደረጃ እንደርሳለን። ስለዚህ ወላጆች ቅድምም እንደተባለው ወላጆች እና ልጆች እንዲያውም በዚህ ቀውጥ ጊዜ አጋጣሚውን ተጠቅሞ የበለጠ ግንኙነት የሚያቀራርበን ጊዜ ከፈጠርና ልጆቻችንም የተለየ ለውጥ ካላቸው ከመልካቸው ልናየውና ምክር ሰጥቶ ወደ መጥፎ ነገር ወደ መጠጥ ምናምን እንዳይሄዱ ልንመክራቸው እንችላለን። እና ዋናው ነገር የመቀራረቡ የመወያየቱ ልብን ከፍቶ የመገናኘቱ ሁኔታ ያነ ሊያቀራርብና የሚሰማንን ችግር ሁላ መወያየት እስከቻልን ድረስ የማይፈታ ችግር የለም። እና በአሁኑ ሰዓት አንድነት ነው የሚጠይቅ። አቶ ማሙዬ እዚህ ላይ ቀደም ሲል የደረሰን መረጃ አለና አንዳንድ ችግር ያለባቸው ሰዎች ደውሎ መናገር ራሳቸውን እርዳታ ከፈለጉ ልክ ብዙ ሞክዲም አለ ወይ ሴም ማዕከላዊ ቦታዎች አሉ። ለሞኬድ መርካዝ ሀኮሴን የሚባል አለ። ከዛም ደግሞ ሞኬድ ትሚኻ ስዋ ነፍሺ የስምራ ልቦና እርዳታዎች አሉ፣ ቁጥሮች አሉ። ከዚህ ላይ ምናልባት በእነዚህ ላይ እስቲ አንድ ሁለት ሶስት ቃላት የምትለው ነገር ካለ ጊዜ ስለሌለን ከዛ ፕሮግራማችን እንጨርሳለን። እንደው ከዚህ ጋር ያይዞም ደግሞ ምን ያህል ከኛ አብራክ ይወጡስ በዚህ አቶ ተስፋዬ ጠይቆ ነበረ። በተለይ በሽማግሌዎች ስላሉ የባህልም ችግር ጋፕ ስላለ በአማርኛ ተናግረው ሰዎችን የሚያረጋጉና የሚያስረዱ አሉ ወይ እንዳንተ አይነት ሰዎች ማለት ነው? በመጀመሪያ ቅድም እንዳልከው ሽሎሞ ክፍት የሆኑ ቦታዎች አንድ ሰው እኛ ረድተነው ችግሩ የማይፈታ ከሆነ ከተለያዩ አገልግሎት መስሪያ ቤቶች መደወል ይችላል። ቁፓቶሊም አለ፣ ሆሴን አለ፣ ኢራን አለ፣ የተለያዩ ከዚህ ላይ እንዳየው መርካዝ ሲዋ ሆሴን የሚባል አለ፣ ብሪዩት አክላሊት አለ፣ ሹሩቴ ብሪዩት መካቢ አለ፣ የመውኸደት የኩፓት ሆሊም መውኸደት አለ፣ እንዲሁም የኩፓት ሆሊም ለኡሚትም አሉ። ምክንያቱም ሰው የተለያየ ኩፓት ሆሊም ስላለው ማለት ነው። ከነዚህ ሞኬዶች ቁጥራቸውን አግኝቶ ደውሎ መመካከር ይቻላል። ጥያቄው አማርኛ የሚናገሩ አሉ ወይ ነው ከነዚህ ቦታዎች? ከደራ አንቶኒ ሾሻና ያቋቋመችው ድርጅት አለ፣ ወስተት ጸጋ የሚባለው ማለት ነው። ናሆን እሱ አለ። እንደገና ደግሞ በዋትስአፕ ደግሞ የእኛ ህብረተሰቦች ባለሙያዎች እንትን ያሉበት የህብረተሰቡ አዋቂ ባለሙያዎች ያሉበት የዋትስአፕ አንድ እንትን ድርጅት አለ፣ እንትን መሰረት አለ። እነሱም መርዳትም ይችላሉ። በአማርኛ ብዙ በተለይ ከደራ የተቋቋሙ በጣም ብዙ ሊረዳ ይችላል ብዬ አምናለሁ። በተለይ የሽቱ ሳሙኤል ያቋቋመችው ማዕከል በርሻባ የሚገኘው ከዚህ ከኛ ቴሌቪዥንም አንዴ ሁለት የቀርባ ቃለ መጠይቅ ተደርጎላት ነበረ ስለምትሰጠው አገልግሎት። በቀጥ ሰዎች ተመልካቾቻችን የምታዳምጡን ካላችሁ የምትቸገሩ ካላችሁ ወደዚያም ወደዚህም እየደወላችሁ ራሳችሁን እንዳታስጨንቁ ብዙ እርዳታ የምታገኙ መሆናችሁን በዚህ እናሳስባለን። እና ኦቨር ሶሻሌ ማሙዬ ትእዛዙ ዘሬ እኔ የትእዛዙ ነው ማውቀና በጣም አመሰግናለሁ። አመሰግናለሁ።
እሷ መስመር ላይ ናት። ደህና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተከታታዮች አድማጮች በሙሉ ጤና ይስጥልኝ። አንቺ እናትሽ፣ ቤተሰቦችሽ እንዴት ይህን ሰዓት እያሳለፋችሁት ነው? መጀመሪያ ከሁሉም በፊት አመሰግናለሁ አቶ ሽሎሞ። በመጀመሪያ ደረጃ በእውነት ቀላል አይደለም። በሌላ በኩል ደግሞ በተለይ እንደኔ አይነት ብዙ ሰዓት ለምንሰራ ሰዎች ትንሽም ጊዜ አለ እና ከቤተሰብ ጋር አብረን የምናሳልፍበት ጥሩ ጊዜ ነው። በተለይ ከእናቴ ጋር ለእናቴ ብዙ ጊዜ አልነበረኝም። በየቀኑ ባያትም አሁን ሰፋ ያለ ጊዜ አለኝ። ሌላው ልጆቼ ነው። ትንሹ ልጅ አሁን የተመለሰው ውጭ ላይ ነበረው። ትልቁ ሚሊም ላይ ነው። ወንድሞቼ እህቶቼ፣ በአጠቃላይ ሁላችን ደህና ነን። ምን ልበልህ እንደ ሁሉም ህዝበ እስራኤል በሙሉ። ስለዚህ በመጥፎ ጊዜያትም ጥሩ ነገሮች አሉ እያልሽ ነው? አዎ ጥሩ ነገር ማየት ያስፈልጋል። በማንኛውም ከባድ ጊዜ ጥሩን ነገር ካየን አቶ ሽሎሞ ከባድ አይሆንም። ጊዜ መጥፎ ነገሩ የምናይ ከሆነ ጥሩ አይደለም። ኦኬ ዶክተር ጸጋ፣ አሁን ትላንትና ባልሳሳት ትላንትና መሰለኝ እናንተ ምልዓተ ጉባኤው ውይይት አድርጎ ነበረ ወይስ ተሳስቻለሁ? በትክክል ምልዓተ ጉባኤው ውይይት እንኳን አይደለም የነበረው፣ የህግጋትን ሁኔታ የድምጽ መስጠት ሂደትን አስመልክቶ ነው። በተለይ ምን መሰለህ አቶ ሽሎሞ፣ እዚህ ላይ ትልቁ ጥያቄ ታውቃለህ እንግዲህ ሀሪዲዎች ሙሉ በሙሉ በጥምሩ መንግስት የሉም። ማለቴ ከጥምሩ መንግስት ባይወጡም ከሚኒስትርነት ለቀዋል። ከሚኒስትርነት ስለለቀቁ በተለይ የሀገር አስተዳደር ሚኒስትር ሰራፕኒም የምንለው አርቤል የተባለው ዩቲዩብ ላይ አርቤል የተባለው ነው የነበረው። እሺ በመካከል ድምጽ ስለሰማሁ ነው። አርቤል ነው የነበረው። የተወሰነ ጊዜ ያክል ከቆዩ በኋላ አሁን በዛ ቦታ ለጊዜው የምክትል ጠቅላይ ሚኒስትሩ የህግና ፍትህ ሚኒስትር ያሪቭ ሌቪን ነበሩ። አሁን ያንን ደግሞ መቀየር ያስፈልጋል። ጠቅላይ ሚኒስትሩ መረከብ አለባቸው ነው። ጠቅላይ ሚኒስትሩ ባለው ተጨባጭ ሁኔታ ባሉበት ሁኔታ በተለይ በተከፈተባቸው ክስ ምክንያት የሚኒስትር ቦታን ሙሉ በሙሉ መቀበል አይችሉም። በድሮ ጊዜ መቀበል ይችሉ ነበረ። ስለዚህ የተለያዩ ሁኔታዎችን ስራውን ለማከናወን እንዲቻል ለምሳሌ ያክል በአሁኑ ሰዓት በውጭ ያሉ ሰዎች የሚመጡ የተለያዩ ሁኔታዎች ምስራዳፕኒም ወይም የሀገር አስተዳደር የሚፈጽመውን በሳቸው እጅ እንዲሆን በሳቸው ስር እንዲሆን ህጉን ማጽደቅ ያስፈልጋል እና ብዙ ስለዛ ነበረ። ኦኬ ሌላው ዶክተር ጸጋ ወደ ጦርነቱ እንመለስና ጦርነቱ እየተካሄደ ያለው እንግዲህ ሳምንት አልፎታን በተለይ ሂዝቦላ የሰሜን አካባቢ መቀላቀሉ ብዙ ሮኬቶች እየተተኮሱ ነው ያሉት። በእርግጥ ህዝባችን እየተጠነቀቀ መከላከያችን ደግሞ የሚያደርገውን ያህል የማክሸፍ ተድራጎት እያደረገ ጥሩ ውጤት እያሳየ ነው ያለው። ቢሆንም እንኳ በትላንትናው እኛ ደጋግመን እንደተናገር ነው ከ7 ቀን 10ኛ ወር 2023 ዓ.ም ጦርነቱ ሐማስ የከፈተውን መጨረሻ ላይ እዚህ አካባቢ ሰላም እንዲሆን ካስፈለገ የባብ ራሱ ኢራን መቀጥቀጥ አለበት ሲባል ከቆየን በኋላ ይህ ሰዓት ደርሶ አሁን ኢራን እየተቀጠቀጠች ናቸው እና ግን ትላንትና ምሽት ትራምፕ እኛ ከጠበቅነው በላይ የርንስ ነው ጦርነቱ በቅርብ ጊዜ ያልቃን የሚል ነገር ተናግረዋል። ግን የኢራኑ መንግስት በእግሩ እንደቆመ ነው ያለው፣ አልተገረሰሰም። በእርግጥ ብዙ ጉዳት ቢደርስበትምና ይህ ነገር አስጊ ነው እንዴ? ምን እንዴት ታዩዋለሽ? ሁለት ነገሮች። በመጀመሪያ ደረጃ ኢራን አሁን ያለችበት ተጨባጭ ሁኔታ ይቅር ለማስጋት ሌሎቹ ለራሷም ቢሆን አቅሙ የላትም። ለምንድን ነው ይሄን ያልኩት? ለማስታወስ ያህል ከ8 ወራት በፊት ባለፈው ባለሳሳት ሰኔ ወር አየር ኃይላችን የወሰደው እርምጃ ከአሜሪካ ጋር በመተባበር በተለይ አስቀድሞ የእስራኤል አየር ኃይል የኢራንን የአየር ክልል ሙሉ በሙሉ ክፍት አድርጎታል። ድሮ ማንኛውም የአየር ኃይል አንድ ክልል ሲገባ ከባድ ነበረ፣ ተቃዋሚ አለ። በአሁኑ ሰዓት ግን ኢራን ተቃዋሚ የላትም። ይሄም ከ8 ወር በፊት የአየር ክልልን የሚቃወም አቅም ስለሌላት እንደፈለጉት የእስራኤል የጦር አውሮፕላኖች ይገባሉ ይወጣሉ። የአሜሪካም እንደዚሁ የምናየው ነውና የመከላከያ ኃይል የአየር ኃይሉ ደቋል፣ የባህር ኃይሉ ደቋል፣ ብዙ ኃይሏ በሙሉ ደቋል። ስለዚህ ሙሉ በሙሉ ጠፋ ባንልም ከ190 በላይ የነበራት ኃይል በሙሉ ወድሟል። ከዛም በተጨማሪ ተመልከት፣ በዛሬው ቀን ዜና አይታችሁ እንደሆነ አላወቅኩም፣
5 ስፖርተኞች የእግር ኳስ ተጫዋች የኢራን የእግር ኳስ ተጫዋች ቡድን አባል የሆኑት በአውስትራሊያ ከደረሱ በኋላ አንመለስም ብለው ቀርተዋል። እና ይሄ የሚያመለክተው ምንድነው? ቀስ በቀስ የሀገሪቱ ዜጎች ቢሆን ተመልከት፣ አንድ ሀገር መሸርሸሩን የምታውቀው መቼ መሰለህ? በዜጎቹ አገሪቱን ወክለው ወደ ውጭ ሀገር ሲሄዱ ሳይመለሱ ሲቀሩ ነው። ግን ዶክተር ጸጋ ጥያቄ እኮ እንዴት መሰለሽ፣ በእርግጥ ኢራን እየተቀጠቀጠች ነው፣ እየተጎዳች ነው ያለችው። አሁን ቢሆን እንደሄደ ነው። ጀግናው አየር ኃይላችንና ወታደሮቻችን የሚገባውን ያህል ስራ እየሰሩ ነው። መንግስቱም ጠቅላይ ሚኒስትሩ ጀምሮ ሚኒስትሮች በሙሉ ካቢኔው የሚወሰነው ውሳኔ ሁሉ ትክክለኛ ውሳኔና ውጤታማ እየሆነ ነው። የኔ አባባሌ ስራው ሳያልቅ ጦርነቱ እንዳያቆም ነው። ማለትም የጦርነቱ ዓላማ የሚሳኤሎቻቸው እንዳይኖራቸው፣ ፋክተሪ ሚሳኤል የረጅም ሚሳኤል እንዳይኖራቸው፣ አየር ኃይል እንዳይኖራቸው፣ የባህር ኃይል እንዳይኖራቸው፣ በተለይ ደግሞ የኒውክሌር ቦምብ ፕሮግራማቸው ሙሉ በሙሉ በ12ቱ ቀን የተደበደበው ጭራሽ አሁን ከጥቅም ውጭ እንዲሆን መጨረሻ ላይ መንግስቱ እንዲገረሰስ ነው። ስለዚህ እነዚህ ዓላማዎችን አንድ ባንድ እናንተ በተለይ ፖለቲከኞችና የመንግስት አባላት ያለውን ሁኔታ እንዴት እያያችሁ ነው? ከሌሎች ከህዝቡ ለምሳሌ እናንተ የበለጠ መረጃ አላችሁና እንዴት እያያችሁት ነው? እንዴት እያየሽው ነው የጦርነትን ሂደት ነው ጥያቄ። በመጀመሪያ ደረጃ ቶሽሎሞ 100% እንደ ሁሉ ነገር ይፈጸማል ማለት አንችልም። ነገር ግን ከ190 በላይ እጅ የሚሆነው የጦር መሳሪያው ደቋል። በርካታ መርከቦቿ ሰጥመዋል። ከ90 በላይ የሚሆኑ ይሄ ሁሉ መረጃ ይቀርባል። ሙሉ በሙሉ አበቃ ብትል አላበቃም። ነገር ግን አሁን ኢራን ተመልከት፣ ኃይሏን ማወቅ የምትችለው አንዱ መንገዱ ምንድነው? የሚተኮሱ ሚሳኤሎች ብዛታቸው ምን ያክል ነው? ስንት ሚሳኤሎች ወደ እስራኤል እየተኮሱ ከጊዜ እየቀነሰ መምጣቱ አንዱ ትልቅ መመዘኛ ነጥብ ነው። ለምን የነበራት ኃይል ቀንሷል ነው። ከዛ በተጨማሪ ተመልከት፣ በአሁኑ ሰዓት ያለው ሁኔታ ስናይ የኢራንን ሁኔታ አያቶላ ወይም ሌሎቹ ከተገደሉ በኋላ መሪዎች ከተገደሉ በኋላ ምንም እንኳን ልጅየው ለጊዜው ቦታ ያው ውርስ በለው ቢቀበልም እሱም ቢሆን ከእስራኤል ምን ልበልህ እርምጃ ከመውሰድ ወደ ኋላ እንደማይል እስራኤልን በይፋ አስታውቃለች። ስለዚህ የኢራን ሕዝብ ያለበት ተጨባጭ ሁኔታ ከ10 ቀን በፊት ወይም ከ2 ሳምንት በፊት እንደነበረው ነው ብንል አይደለም። ከፍተኛ ለውጥ ነው ያለው። በአገሪቱ የኑሮ መወደድ አለ። በአሁኑ ሰዓት እንዳይወጡ እንዳይጎዱ ተብሎ የነበሩ ዜጎች እንግዲህ አገሪቱ መፈንቅለ መንግስት ለማድረግ እንዲወጡ ነው የሚጠበቀው እና በአጠቃላይ አሁን የምናየው ሁኔታ የኢራን ሁኔታ በእውነትም ከነበረው ጋር ስታዩ ተመልከት። የጦር መሳሪያ ረጅም ርቀት የሚዘገዝገብ ምን ያክል ነበራት? አሁን ምን ያክል ቀራት? የኒውክሌር ማመንጫ ቦታ የተደበደበው ምን ያክል ነው? ያልተደበደበው ስንት ነው? የባህር ኃይሏ ምን ያህል ጉዳት ደርሰው? የሚገርም አቶሽ ደግሞ ኢራን የአየር ኃይሏ አሁን ብቻ ሳይሆን ድሮም ደካማ ነው። ብዙውን ጊዜ ኢራን ትኩረት የሰጠችበት በምን ነበረ? በድሮን አማካኝነት እነዚህ ቀላል ያለ አብራሪ የሚበሩ ጉዳት የሚያደርሱትን መላክ ነው። ያንን ሁኔታ ነበር ብዙ ትኩረት የሰጠችበት። ለምን? በአየር ኃይሏ ጥራትና ብቃት ኃይል እንደሌላት ታውቅ ነበረ። ያም ሆኖ ግን አሁን ስታየው እነዚህ ለምሳሌ ያለ አብራሪ የሚበሩ ድሮን የምንላቸው ነገሮች ትንንሽ አውሮፕላን የሚመስሉ የሚመጡት አንደኛ እንደ ጦር አውሮፕላን ፍጥነት የላቸውም። ከኢራን ወጥተው እዚህ ለመድረስ የሚፈጅባቸው ጊዜ በጣም ረጅም ነው። ስለዚህ ገና ከእስራኤል አየር ክልል ሳይደርሱ ነው የሚመቱ ያሉ እና በአጠቃላይ የኢራን ሁኔታ እንደነበረው ማለት አንችልም። በከፍተኛ ሁኔታ ተቀጥቅጣለች፣ በከፍተኛ ሁኔታ ተመታለች። ነገር ግን እኛ በእስራኤላዊነታችን የምንጠብቀው ሙሉ በሙሉ ለውጥ እንዲኖር ነው። ያ ብቻ ሳይሆን አንደኛው የኢራን መልእክተኛ ወይም ደግሞ የሽብር ፈጠራ ድርጊት የሚፈጽመው በሊባኖስ የሚገኘው የህዝቡላ ሽብር ፈጣሪ ድርጅት አሁን የሚተኩስ ወደ አካባቢያችን የህዝቡላ ሽብር ፈጣሪ ድርጅት ነው። የህዝቡላ ሽብር ፈጣሪ ድርጅት ድሮ ከነበረው ጋር ሲወዳደር ደከመ ብንልም ሙሉ በሙሉ የህዝቡላ ሽብር ፈጣሪ ድርጅት ማጥፋት ይኖርብናል። ኦኬ ዶክተር ጸጋ አመሰግናለሁ። እስካሁን ቀጥታ ወደ ስራ ባልደረባችን አቶ ተስፋዬ ልሂድና ተስፋዬ ጥያቄ ያቀርብልሻል። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልኝ ዶክተር ጸጋ ፈንታሁን። የኔ ጥያቄ በእውነት በአሁን ሰዓት በዚህ በያዝነው ወር መንግስት የበጀትን ማጽደቅ ይኖርበታል። ካልሆነ እንግዲህ እንደ አንዳንድ ዘገባዎች እንደሚያሳዩት ያው ፓርላማው ወይም ክኔሴት እንደሚበተንና የምርጫው ሁኔታ ቀን እንዲኖረው ነው። ይቅርታ ተቀብዬ ነው ማስጠንቀቂያ። ሌላው ተመልካቾቻችን አሁን የደወል ማስጠንቀቂያ እየተደወለብን ስለሆነ
ከዲዮል ከሰማን ፕሮግራማችን አቁመን እኛም ወደ መጠለያ ሄደን እንመለሳለን። እስከዛ ድረስ አብራችሁን ቆዩ። እሺ አቶ ተስፋዬ፣ በዚህ አያይዤ መጠየቅ የምፈልገው ጦርነቱን ባስመለከተ መንግስት የህዝብ ድጋፍ እያገኘ መሆኑን አንዳንድ ጥናታዊ ግምገማዎች እያሳዩ ነው። በፖለቲካው ረገድ ግን ጥምረቱ ጠንካራ እንዳልሆነ አንዳንድ ነገሮች እያሳዩ ነው። በዚህ ጉዳይ ላይ እንዴት ምን እየሰራችሁ ነው ለማለት ነው? በመጀመሪያ ደረጃ አቶ ተስፋዬ ለጠየቀው ጥያቄ በእስራኤል ህግ መሰረት በጀት መጽደቅ ያለበት ዘገየ ቢባል እስከዚህ ወር 31 ቀን ድረስ ነው። እርግጠኛ ነኝ በጀቱ ያልፋል። ለምን ያልን እንደሆን በአሁኑ ሰዓት 68 መቀመጫ ወንበሮች ነው ያሉን። ትንሽ አፈንግጠው የነበሩ ሀሪዲዎች ናቸው። ከነዛም አጉዳ የምንለው የፖለቲካ ፓርቲ ነው። እነሱም በጀቱን የሚደግፉ መሆናቸውን በይፋ አስታውቀዋልና እርግጠኛ ነኝ በጀቱ ይጸድቃል። በጀቱ ካልጸደቀ በዚህ ምክንያት አሁን መንግስት ይበተናል የሚለው ሊሰራ አይችልም። ጦርነት ላይ ነው ያለ ነው። ግን እኔ ተስፋ የማደርገውና በአሁኑ ሰዓት እርግጠኛ ነኝ ብዬ የምናገረው የአመቱ በጀት ያልፋል። ሌላው በህዝብ በኩል ያለው ድጋፍ ተመልከት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የወሰዱት እርምጃ ይቅርና ዜጋው የሀገሩ ህዝብ መላው ዓለም እያደነቀ ነው። መላው ዓለም የሚያደንቅበት ምክንያቱ ምንድነው? ለዓለም ሰላም የምትነሳ በአጠቃላይ የሽብር ፈጠራ ድርጊትን የምታስፋፋ በዓለም ላይ በተለያዩ ድርጅቶች አማካኝነት ኢራን ናት። ስለዚህ የኢራን መቀጥቀጥ የኢራን መቀጣት ወይም ደግሞ የኒኩለር ጦር መሳሪያ እንዳትገነባ መቆጣጠሩ ይሄ ዓለም በሙሉ የሚያደንቀው ነውና በትክክል ከፍተኛ ድጋፍ አለ። አንዳንዶቹም የፖለቲካ ተቀናቃኞች በተለያዩ ምክንያቶች ሊቃወሙ ይችላሉ። ለምሳሌ ብሰጥህ በሚያሳፍር ሁኔታ የቀድሞ ጠቅላይ ሚኒስትር ኤሁድ ኦልመርት በአሜሪካ ሄደው ከተለያዩ የአሜሪካ ሰዎች ጋር በተገናኙበት ሰዓት ይሄንን እርምጃ በማውገዝ ጦርነቱ ትክክል አይደለም በማለት ይቅርና ጠቅላይ ሚኒስትር ቢንያሚን ኔታንያሁን ትራምፕን በማውገዝ ተናግረዋል። ግን በሌላ መልኩ ከኤሁድ ኦልመርት በአሁኑ ሰዓት የሚጠበቅ ጥሩ ነገር የለም እና ይሄ ያሳዝናል። ነገር ግን በህዝቡ በኩል ከፍተኛ ድጋፍ ነው ያለው። ይሄ ጦርነት እኮ የህልውና ጉዳይ ነው፣ የፖለቲካ አይደለም። ይሄ እኮ ኢራን እኮ ቀኝ ግራ ክንፍ አትልም፣ ሁሉን ነው መግደል የምትፈልገው ማጥፋት የምትፈልገው። ዶክተር ጸጋ እስቲ አሁን ወደ ሻለቃ ይቸው መሄድ አለብን። ማስጠንቀቂያ ደወል ስለተደወለ ምናልባት እሱ ለተመልካቾቻችን የሚናገረው ነገር ይኖራል። ታዲያ ስለይቸው ኦኬ አቶ አይቸው ኦኬ ምናልባት አዛቃ በሚሆንበት ጊዜ በዚያን ውስጥ ገብተህ ለተመልካቾቻችን ፕሮግራማችን እንድታሳትፋቸውና ማስጠንቀቂያውን እንድትሰጥ እለምናለሁ። ዶክተር ጸጋ ወደ አንቺ ልመለስና አሁን እስራኤል እየወሰደችው ያለው እርምጃ በተለይ በሂዝቦላ ላይ 80% የኛው አየር ኃይል እየሰራ ያለው ኢራንን በተመለከተ ሲሆን 20% ግን ሊባኖስ ላይ እና በተለይ በሂዝቦላ ላይ እያተኮረ ነውና እስራኤል አንድና ለመጨረሻ ሂዝቦላን ቀጥቅጣ የጦር መሳሪያ እንዲፈታ ነው የሚፈለገው እንጂ አሁን እሱ ድርድር እናደርግ እያለ ነውና ተተደራደር ነው እኮ እንደገና ዳነ ማለት ነው። ይሄንስ እንዴት ታይዋለሽ? አቶ ሽሎሞ ጥሩ ጥያቄ ነው የጠየቀው። ከሽብር ፈጣሪ ድርጅት ጋር መደራደር የለብንም። ከሽብር ፈጣሪ ድርጅት ጋር መደራደር ማለት ለወደፊቱ ሌሎችም ለሚመጡት ሽብር ፈጣሪዎች በር መክፈት ነው። ይህ መሆን የለበትም። ሌላው ደግሞ መዘንጋት የሌለብን በተለይ የህዝቡላ ሽብር ፈጣሪ ድርጅት የሚገኘው በሊባኖስ ምድር ነው። የሊባኖስ ምድር ማለት አገር አለ ለውን እንደ ሐማስ አይደለም። ሐማስ ጋዛ አገር የለም። እዚህ ግን ያለው አገር ነው ያለው። በሊባኖስ ፖለቲካ ይሳተፋል የህዝቡላ ሽብር ፈጣሪ ድርጅት እስከ ሚኒስትሮች ተወካይ ሁሉ ያለው ነው። ግን ዶክተር ጸጋ ግን አሰልጣኞቻቸው እኮ ኢራኖች ናቸው። ኤልኩስ የሚባሉት የነሱ ተወካዮች ናቸው። እንዲያውም በዚህ ሳምንት ውስጥ እንደሰማናው ዜና ከሆነ ትክክል ከሆነ የሊባኖስ መንግስት እነሱን እንዲባረሩ ሁሉ አድርጓቸዋል። ስለዚህ የሚጋልበው እኮ ኢራን ነው ዶክተር ጸጋ። ስለዚህ የሊባኖስ መንግስት ብዙ በትክክል አቶ ሽሎሞ ያልከው ትክክል ነው። ትልቁ ችግር መሰለህ ሊባኖስ ሀገር ናት። በመንግስት የታወቀች ናት። በዓለም አቀፍ ደረጃ የታወቀች ናት። በተባበሩት መንግስታት ድርጅት አባል ናት። የራሷ ሰንደቅ ዓላማ አላት። የራሷ መንግስት አላት። በፖለቲካ ጨዋታ የህዝቡላ ሽብር ፈጣሪ ድርጅት ይጫወታል። ነገር ግን በአንድ ሀገር ውስጥ ሌላም መከላከያ ኃይል አለ። የሀገሪቱ መከላከያ ኃይል አለ። የህዝቡላ ሽብር ፈጣሪ ድርጅት መከላከያ አለ። የህዝቡላ ሽብር ፈጣሪ ድርጅት የሚረዳው በማን ነው?
ቀደም እንደገለጽከው በኢራን ኤልኩስ በሚባለው ተዋጊ ኃይል የሚረዱ ናቸው። ስለዚህ ከኢራን እነዚህን ለማላቀቅ ሁለት መንገዶች አሉ። አንደኛው እስራኤል ለሚተኮሰው እርምጃ መውሰድ ማድቀቅ አለባት። ባለፈው ጊዜ በፒፐር ታይቶ ተሰምቶ በማይታወቅ ሁኔታ እንዳጠፋቻቸው ናስራላ እንደደመሰሰች መዋጋት አለባት። በሌላ በኩል ደግሞ አገር አለች። አገሪቱ የሊባኖስ መንግስት በይፋ ተናግሯል ትጥቃቸውን እንዲፈቱ። ይሄንን እንዲያደርግ የሊባኖስ መንግስትን መገፋፋት ያስፈልጋል። ደካማም ስለሆነ የሊባኖስ መንግስትን ማጠናከር ያስፈልጋል። ሊባኖስ እንድትንኮታኮት እንድትጠፋ የሚፈልግ አንድም የለም። በአገርነት ደረጃ መቀመጥ አለባት። ነገር ግን በአገሯ ውስጥ በፖለቲካ የሚጫወትን ድርጅት በሀገሪቱ ላይ የሀገሪቱን ዜጎች እኮ ህይወታቸውን ላደጋ ጥሏል። ወደ መጠለያ ቦታ መሄድ አለብን። አላርም እየሰማን ነው። አንቺንም ራስሽን ጠብቂ። እኛም ከአላርሙ በኋላ እንመለሳለን። ከአንቺ ጋር ፕሮግራማችን ጨርሳለን። እናመሰግናለን። እና ይስጥልኝ። አመሰግናለሁ። እንግዲህ በተረጋጋ ሁኔታ ወደ መጠለያ ሻለቃ ይቸው ፕሮግራሙን ትቀጥላለህ። እኛ ከመጠለያ እስከምንመለስ የተከበራችሁ አድማጮች ተመልካቾቻችን እንግዲህ አሁን በቀጥታ ይህን የአደጋ ማስጠንቀቂያ ደወል የምትሰሙት ወደ አደጋ መከላከያ መጠለያ ክፍል በመግባት አዲስ መመሪያ እስከሚሰጥ ድረስ እንድትጠብቁ አዲስ መመሪያ እስከሚሰጥ ድረስ እኔም በእርግጥ የአደጋ ማስጠንቀቂያ ደወል ከሚሰማበት አካባቢ ነው ያለሁት። ከዛም ሆኖ ግን ያው ያለሁበት ቦታ የአደጋ መከላከያ መጠለያ ክፍል ስለሆነ በተቻለ መጠን ያህል ነው ባልደረቦቼ እስከሚመለሱ ድረስ እኔ ይዤ ቆያለሁ ከእናንተ ጋር የቀጥታ ስርጭቱን። እንደምንለው እንግዲህ በሁሉም ቦታ የአደጋ ማስጠንቀቂያ ደወል አሁን ስንሰማ ሁላችንም ወደ አደጋ መከላከያ መጠለያ ክፍል እንግባና እዛ አዲስ መመሪያ ተሰጥተን ግቡ ወይም ውጡ ስንባል ብቻ ከዛ የምንወጣ ይሆናል ማለት ነው። ይህ እስከ መቼ ጊዜ ነው? እንግዲህ ሁላችንም የአደጋ ማስጠንቀቂያ መስማቱ የሁላችንም ግዴታችን ነው። በተለይ ደግሞ በአሁኑ ሰዓት ያው ሁላችንም በትናንትናው ዕለት የሚያየነው ጉዳይ ነው። የአደጋ ማስጠንቀቂያ ደወሉን ሳይሰሙ ቀርተው ወይም ሰምተው በመመሪያው መሰረት ራሳቸውን ያላራመዱ መጨረሻ ላይ ምን እንደሆኑ ሁላችንም የሰማነው ሁኔታ ያለ ነውና አሁን ይሄ ነው እንግዲህ የአደጋ ማስጠንቀቂያ ደወል ስንሰማ ምንድነው የአደጋ ማስጠንቀቂያ መከላከያ ክፍል የምንለው ቦታ ለማወቅ ብንፈልግ እንግዲህ የአደጋ ማስጠንቀቂያ ወይም የአደጋ መከላከያ መጠለያ ክፍል ማለት በሶስት ወይም በአራት ሊመደብ ይችላል። ይህ ማለት እንግዲህ አንደኛ ቤት ውስጥ ያለ አደጋ መከላከያ መጠለያ ክፍል ነው። ሁለተኛ ፎቅ ውስጥ ያለ አደጋ መከላከያ መጠለያ ክፍል ነው። ሶስተኛ ደግሞ ሚቅላጥ እያልን ወይም ከእያንዳንዳችን ቤቶች ስር ውስጥ ያለ የአደጋ መከላከያ መጠለያ ክፍል ነው። አራተኛ ከቤታችን ከህንፃው ውጭ ያሉ በአብዛኛውን ጊዜ የኛ ማህበረሰቦች እንግዲህ በተለያዩ ምክንያት ለተለያዩ ድግሶች ሲጠቀሙባቸው የነበሩት የአደጋ መከላከያ መጠለያ ክፍሎች ሆነው ሊያገለግሉ ይችላሉ። በተለይ ደግሞ በአሁኑ በጦርነቱ ሰዓት የተለያዩ የእያንዳንዱ ከተማ ከንቲባዎች ራሳቸው ያዘጋጁት የአደጋ መከላከያ መጠለያ ክፍል አለ። ያ ማለት ምንድን ነው? ለምሳሌ አድርገን ብንወስድ እንደ መኪና መከላከያ የመኪና ማቆሚያ ሆነው የተሰሩ ካሁን በፊት የተዘጋጁ ወይም ደግሞ ቀላል ባቡር ያልን የምንጠራቸው በተለይ በቴልአቪቭ እና ጉችዳን በምንለው አካባቢ ውስጥ በተለይ ደግሞ በቲያትሮን ሀቢባ በምንለው ያሉት የመኪና ማቆሚያዎች በደጀን ዙ የተፈቀዱ ስለሆኑ በእንደዚህ ሰዓት ጊዜ የአደጋ መከላከያ መጠለያ ክፍል ሆነው ሊያገለግሉ ይችላሉ። ስለዚህ ሁላችንም ከእንደዚህ አይነት ቦታዎችን የት ነው ያሉ በየት ቦታ ነው ያሉ ብለን ለማወቅ ተፈለግን ወደ ከተማው ከንቲባ በመደወል 104 ወይም በደጀን ዙ በመደወል ማረጋገጥ ይቻላል ማለት ነው። ስለዚህ ሁላችንም ህይወታችን ማዳን የእያንዳንዱ የዜግነት ግዴታችን ነው። በተለይ ደግሞ አሁን አገራችን እስራኤል ጦርነት ላይ ያለችበት ወቅት ስለሆነ በጦርነት ደግሞ ራሱን የቻለ የጦርነት መመሪያ አለው። ያ መመሪያ ምንድነው? ያው በየዕለቱ የደጀን ዙ እያወጣ የሚሰጠው የአደጋ ማስጠንቀቂያ ነው። በተለይ ደግሞ ተተኩሰው ከወደቁ የአደጋ ሊያስከትሉ የሚችሉ ተወንጫፊ ሮኬት ሚሳኤሎች አሉ። እነዚህ ተወንጫፊ ሮኬት ሚሳኤሎች ምንድናቸው ብንል ለምሳሌ በኢራን በአሁኑ ሰዓት የሚላኩት እንደዚህ አይነት የሮኬት ሚሳኤሎች
አንድ ሚሳኤል ይተኮስና ያ በውስጡ ግን ከ20 ያላነሱ ጥቃቅን እንደው ክብደታቸው ከ2.5 ኪሎ ግራም በላይ መሆን የሚችሉ ትናንሽ ቦምቦችን ያዘለ ነው። እነኚህን ነገር እንዴት ነው በሚፈነጣጠሩበት ሰዓት እኛ ከአደጋ መከላከያ መጠለያ ክፍል ካልሆን ትልቅ ጉዳት ሊያደርሱብን ይችላሉ። እንግዲህ ከአንድ አካባቢ በሚተኮስበት ጊዜ ጸረ ሚሳኤሉ መጥቶ በሚተኩስበት ጊዜ በሚፈነጣጠሩበት ጊዜ ከ8 ኪሎ ሜትር በላይ የመፈነጣጠር ኃይል አላቸው። ያ ማለት ደግሞ ከዚህ ቦታ ፈንድቶ ከሆነ ሲፈነጣጠሩ ወደ 8 ኪሎ ሜትር ርቀት በመሄድ ጉዳት ሊያደርሱ ይችላሉ ማለት ነው። ስለዚህ እኛ ማድረግ ያለብን የአደጋ ማስጠንቀቂያ ደወል እንደሰማነው ከአደጋ መከላከያ መጠለያ ክፍል ውጡ እስከምንባል ድረስ መውጣት የለብንም። ለዚህም ነው መቆየት ያለብን ጊዜ የሚሰጠው ማለት ነው። ስናከታትል በአጋጣሚ እንደዚህ አይነት ነገሮች ተተኩሰው የወደቁ ብናገኝ ምን ማድረግ አለብን? በዚህን ሰዓት እኛ መራቅ፣ ሌሎች ሰዎችን በማራቅ ፖሊስ በመጥራት ለፖሊስ በመደወል ፖሊስ ሁኔታውን እንዲያስተካክል ፖሊስ ሁኔታውን እንዲሰራ ማድረግ ለፖሊስ መስጠት ግዴታችን ነው። አንዳንድ ሰዎች እንደዚህ አይነት ነገሮችን ወደ ቤት በመውሰድ እንደ ማስታወሻ አድርገው እየተጠቀሙባቸው የሚገኙ አሉ። ከአሁን በፊትም ያደረጉትን ፖሊስን ተከታትሎ ያዛቸዋል። እንደዚህ አይነት ነገር ከማድረግ እንቆጠብ። ምክንያቱም ይሄ በፍጹም ከጥቅሙ ይልቅ ህይወታችን አደጋ ላይ ሊጥል ስለሚችል ይሄን ነገር እንዳታደርጉ። እናንተም ቢያጋጥማችሁ እናንተ እንደዚህ ነገር ብታገኙ ከእንደዚህ አይነት ነገር ለመቆጠብ ሌላውን በማራቅ እናንተም በመራቅ ለፖሊስ ደውሎ በመጥራት ማሳወቅ ግዴታችን ይሆንባል። አንዳንዶቻችን ያው እንግዲህ ዛሬ እኛ አካባቢ አይወድቅም፣ ዛሬ ከኛ አይደርስም በማለት የአደጋ መከላከያ መጠለያ ክፍል በተለይ ቤት ውስጥ የአደጋ መከላከያ መጠለያ ክፍል እያለን እዛ ቁጭ አንገባም፣ ወደታች እንወርድና